ፍቺው ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዲሽ አይንሽ ሰላም ነሽ የኔ ወድ እናት በማት በጣም የተለየ ነው። የኔ የዘላለም እሳት ነው ሀያቴ። በስደት ላይ ምንም አናስብም፣ ይመጣል ብለን አድርገን አናስብም። የፊታችንን ዓላማችንን ብቻ ነው የምናስበው። ዱቤት ሀያቴ ሂጂ እኔ አልድንም አለችኝ። አልድንም የበሽታ የለቀቀው ሰው ሲድን አላየሁ። እባክሽን አትሄጂ አለችኝ። ተይ እናቴ በላ ስራ ትገቢያለሽ እንዴ ትድኛለሽ፣ እንደዚያ አትበይ፣ ሰውነትሽ እኮ ደህና ነው። የሌሎቹ ካንሰር ታማሚዎች እንደዛ አልሆንሽም፣ ደህና ነሽ አልኳት። መድኃኒት ግን አልጨረሰችም ነበርና ከፍ እያለ ሲመጣ ፀጉሯን እየነጨ መጣ። እኔም ጥያት ወደዚህ መጣሁ። ፀጉሯ መነጨት የጀመረው ወደዚህ ሀገር ስመጣሁ ነው። ሲሄድማ አልሐምዱሊላህ ተቀበለችኝ። ተኝተሽ እንዳላገኘሽ እናቴ ቁመሽ ላገኘሽ እንዳትተኝ አልኳት። እሺ አለች። መኪና መንገድ ዳር ወጣ ተቀበለችኝ። ደስ ብሏት አልሐምዱሊላህ አለች። ተደሰተች። ተደሰትኩ። አልሐምዱሊላህ ደህና ነሽ እኮ አልኩ። ሰውነቷ ደህና ነበር የዛን ሰዓትና ማለት ነው። እናማ ተቀበለችኝ። ደስ አላት። ጓደኞቿ ሲመጡ ልጅ መጣችልኝ አልሐምዱሊላህ ያለች መስገድም ጀመረች። ተደሰት ግን አልተሻላትም ነበር እንደዛ ብላ ያው ግን ደህና ናት፣ ሕክምና ላይ ናት። ከዛ 3 ወር አብሬ ቆየሁ። እናቴ በቃ አላህ ያሽርሽ፣ እኔ ድንገት ስለመጣሁ መመለስ አለብኝ ያልኳት። ተይ ልጅ ያለች ተይ ግድ የለሽም ዓመት ብቻ ሰርቼ እመለሳለሁ፣ አንቺም ተሽሎሽ የምስራዬን ሰርቼ አጠናቅቄ እመጣለሁ አልኳት። በሰው ስለመንኳት እሷ ፈቃደኛ አይደለችም። ያንን ሰው ስለምፈራው ይሻለች ለዛ ለሰው ብላ ከዛ ፈቀደችልኝ። መጣሁኝ 3 ወር ማነው 1 ወር ቆየሁ ወሎ ሂጄ። እዛም ስቆይ ወደዚህ ሀገር ስመጣ ዱዓ አደረገችልኝ ልጅ በሰላም እንድትገባ ብላ ዱዓ በይቷ አደረገችልኝ። ከዛ በኋላ 6 ወር ሰራሁ በጭንቀት። ዛሬ እንደዚህ ነው ዛሬ እንደዚህ ነው ስትባል በሕክምና ላይ የተከታተለች ሁልጊዜ ሕክምና ነው ሁልጊዜ ሕክምና ነው። እስከ መጨረሻ ፀጉሯንም ንጭ ታረገው መድኃኒቱ ጸባይ ነው እንዳትፈሪ ምናምን እያልኳት እሺ እያለች አላህ ያሽረኝ እና በሰላም ያገናኘን እያለችኝ ከዛማ ድገም እያለች መጣች። ልጄን አለፋሁት ትላለች ሁልጊዜ ልጄን አለፋሁት ትላለች። ተይ ድከም ችግር የለውም እላታለሁ እኔም። ኧረ እናቴ ሀዘንን ያልወጣልኝም ፈንድሻዬ። ከዛማ ብቻ አላቅም የካንሰሩም እግሯ ምንም አይልም እንደሌላው በሽተኛ ያኔ የጠናባት አይደለም። ካንሰሩ አንደኛማ ደረጃ አለው ግን ብዙም ደካማው ነበረ ካንሰሩ ማለት ነው። ከዛ ቀላሉ ነው እየተባለች እኔም ልቤ ተረጋጋ። የመጨረሻ መድኃኒት የተሰጣታን በጣም ኃይለኛው ነበረ። እሱ ስትወጋ እየደከመች መጣች። ሲያደክማት ወደ ላይም እንደማለት በቃ የመድኃኒት ሁኔታ ነው። ይሄ አሁኑ ኃይለኛ ነው፣ እስከ ዛሬው ቀላሉ ስለሆነ ነው ስለተባለ እኛም የመድኃኒቱ ጸባይ ነው እያልን ብዙ
ብዙ ጊዜ ቆየች። ከዛ መድኃኒቱ ያሁን ኃይለኛው መድኃኒት የሚሰጣት 3 ጊዜ ነበረ ማለት ነው። ሁለተኛውን ጨርሳ 3ኛው ላይ ደከመች ማለት ነው። ከዛ ስትመረመር ወባ አለብሽ ተባለች። የወባውን መድኃኒት እየተከታተለች እያለች ታይፎይድም ታይፈስም ታይፎይስ ነው የሚባለው ታይፈስም አለብሽ ተብላ እየታከመች በቃ በሕክምና ላይ ነው። ከካንሰሩም ውጭ ሌላ መድኃኒት በጣም እየበዛባት መጣ። ከዛማ የካንሰሩ መድኃኒት ቆመ። ሌላው ይሻልሽና ትሰጫለሽ ደምሽ እንትን ብሎ ተብላ ይህ ሁሉ ተሞከረች። ከዛ ዱዓ ተደረገላት። ዱዓም ሲደረግላት ጅን ነው ተባለ። ለቀቃት ተባለ። ዱዓም ተደርጎላት ለቋታል ተባለ። በጅን ሳቢም በሁሉም ተሞከረች፣ ግን አልሆነም። በስተ መጨረሻ ወባ ናት እያሉ እኔም ተታለልኩኝ። በቃ ነይ ልጄ እኔ አልድንም እያለች አሉ፣ እየለፈለፈች አሉ፣ ልጄን አምጡልኝ እያለች አሉ። ሄደችብኝ ልሻለሁ። ዛሬ 7ቷ ነው። እናቴን አታገኘኝ ነው ካሁን በኋላ አታገኘኝም ተይሉቤ ብላ መክራኝ ነበረ፣ ግን አልሰማኋትም። ጸጸት ሆነብኝ እህቴ። እናቴን ካሁን በኋላ የት ነው የማገኛት? ለቅሶ ብቻ ሆነ። ባልመለስ እናቴን አላጣትም ነበር። በሕይወት ለቀብሯት አብሬውል ነበር። ጸጸት ሆነብኝ። ምንም አላደረኩላትም። እንደ ሕፃን ተንከባክባ 3 ወር ስቀመጥ ወላሂ ምግብ ሰርታ ለብቻ አቅርባ፣ እረ ስንት አለፈ። ብቻ ለእናቴ ምንም ሳላደርግላት እሷ ወደ አሂራ ሄደችብኝ፣ ወደማይቀረው ቤቷ ሄደችብኝ። ግን ምንም አላደረኩላትም። ቤቱም አለቀ። እናቴን ዘና አድርጌ እኖራለሁ ስል ቤቱን አስተካክላ በስሟ ዞራ ኦፕሬሽን ሆና ደሟን እየረጨች አጸዳጅታ ምን ብላ ወደ ወለጋ ሄደች። ሰሜዳ በሕክምና ነበር የኖረችው ማለት ነው። እና ቤት አስተካክዬ አላስገባኋትም ውዴ። አላህ አላለልኝም። ምኞት ብቻ ሆኖ ቀረብኝ። ብቻ እንጃ ከባድ ነው ሀያቴ። እናቴ ቁመሽ ላገኘሽ እንዳታኝ አልኳት። እሺ አለች። መኪና መንገድ ዳር ወጣ ተቀመጠች።